የተከበራችሁና የተወደዳችሁ የመንገደ ሰማይ ሚዲያችን ተከታታዮች ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ከዚህ በፊቱ ለየት ባለ መንገድ በቤተክርስቲያናችን እና በሀገራችን ከፍተኛ አገልግሎት ሲሰጡ የነበሩት እና እየሰጡ ያሉት አንድ ታላቅ ሊቅ በመካከላችን አሉ። እሳቸው ከሚነግሩን በመነሳት ለመማር አልፎ አልፎም ልንጠይቃቸው በመካከላችን ተገኝተዋል። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እንድትከታተሉ በአክብሮት ጋብዛለሁ። ሊቀ አእላፍ ገዳሙ ይባላሉ። መነሻ ስማቸው ነው ይሄ። አጠቃላይ ስማቸውን እና የምንጠይቃቸውን ጥያቄ ሊያስተዋውቁን፣ ሊነግሩን፣ ሊያስተምሩን ስለተገኙ የኔታ በጣም ደስ ብሎናል እና ከብሮታለን። እስኪ እንደው ስሞት ገዳሙ ነው የሚባል ከዚያ በፊትና በኋላ ያለውን ጨምረው በተለይ ከመቼ እና ከየት አካባቢ እንደተወለዱ በማስተዋወቅ ራስዎትን ቢነግሩን። አመሰግናለሁ። እግዚአብሔር ስም። እንግዲህ ገዳሙ የሚባለው ሰው እናት አባቴ ያወጡልኝ ስም ነው። በተማሪው ልምድ መሰረት በዚህ በግዕዙ ዓለም በመምህርነት ስመረቅ ስሜ ሌላ ነው፣ ጋፊት ስም ነው። ያው አካባቢ ሰው ስለሆንኩኝ ስሜን የሚጨምረው ያንን የሚጨምረው ስለሚያውቁ ምናልባት ገዳሙ ይሉኛል። እኔም አሁን ወደ ስራ ለማመጣሁም ገዳሙ ተብዬ ስለምጠራ ነው እንጂ ነቃ ጥበብ ነው የሚባለው የተመረኩበት አሁን የምረቃ ስሜ። ገዳሙ የሚባለው ስም እንዴት መጣ እንዴት ቀረ መጠየቅ ያለበት ጥያቄ ይመስለኛል። ገዳሙ የሚለው ስም እኔም ብዙ አልጠላሁትም ነበር፣ ግን በነበረኝ የተማሪነት ህይወት በተማሪው ልምድ መሰረት ቆይቼ ነው ገዳሙ የሚባለው የተለወጠ። በነገራችን ላይ ቅኔ ብቻ ሳይሆን የአገባብም ተማሪ ነኝ። የአገባብ ተማሪ በመሆንበት ጊዜ በተለይ አንድ ምር ጓደኛ ነበረኝ፣ ዛሬ በህይወት የለም። አይነ ኩሉ ይባላል። ብዙ ጊዜ አብሮ ይቆይቷል በቅኔው ዓለም እና ያው እንቀዳደማለን። እሱና እኔ ይከተለኛል፣ እኔ ቀድመዋለሁ። በዚህ ጊዜ ያኔ ጌቴ ገሞራ አገባብ ስቀጽል ነቃ ጥበብ የሚል ርዕስ ላይ እንደርሳለን እና ምንድነው ነቃ ጥበብ ፊደል ብሂል፣ ነቃ ጥበብ ፊደል ብሂል፣ አንቀጸ መጻሕፍት የሚል 5 ያህል ትርጉሞች አሉት። እንደ መጽሐፍን በአንድ ምታው እንደምታውቁት አይ ነቃ ጥበብ ነው ከዛሬ ቀን ጀምር የምልህ ይለኛል። እኔም ተቀበልሁት። ተማሪው በብዛት በእኛ ቁጥጥር ስር ነው፣ የቀደምነ ተማሪዎች ነን። ነቃ ጥበብ በሚል ነው የምጠራ የነበረ። እኔም ያን ተቀብዬ በምረቃም በተለያየ ጊዜ ሁሉ ያው ወደ ሀገር ቤት ስሄድም እንኳ ነቃ ጥበብ ተብዬ ነው የምጠራው። በአቋም ቤትም እንዲያ ተብዬ ነው የምታወቀው። በዚህ በዳሞት አካባቢ ምን ሆነ መሰላችሁ? እኔ 2 ነገር ነው የምመኘው ስማር። በተለይ መላከ ምሕረት የምታውቅ ይመስለኛል። ግራውንዴ የዚህ የቀደመው ስርዓተ ማህበር ዘር ነኝ፣ በዘርያ ደረጃ። ምን ማለት ነው? የደጃዝማች የቀኛዝማች እንደዚህ ያለ ሰው። አያቴ የራሱ ቀኛዝማች ነው የሚባሉ ደጃዝማች በቀለን ታውቃለህ፣ እነ ቀኛሽ አዳሙን ታውቃለህ። ያንተም ሰዎች ናቸው። እኔ ለስሙ እንደው በአንድ በኩል የእናቴ ወገን አላይ ስተታቸስ ነው። እነዚያ እየገፋፉ ነው ያስተማሩኝ። እየተማርኩ እያለሁኝም አጋጣሚ ብዙም ግፊት ያደርግብኝ ስለመማር ተማርኩ እንጂ 2 ነገር ነው የምመኘው። አንድ እንደነሱ የመንግስት ሰራተኛ ሆኜ መቀጠል፣ ካልሆነ ደግሞ መምህሬ ያሳደሩብኝን አባታዊ ምክር መፈጸም ማስተማር ነው። ለማስተማር ጊዜው ጥሩ አልነበረም። በ66 መጨረሻ በ67 68 ላይ ነው የወጣሁት። በዚያን ሰዓት ደግሞ የኃይለ ሥላሴ ዘመነ መንግስት አልፎ የደርግ ዘመነ መንግስት የመጣበት ነው። በጣም አስቸጋሪ ነበር። ከተወለድክበት አካባቢ ርቀህ ብትገኝ ወይ ውትድርና ትሄዳለህ ወይም አጋጣሚ በሆነ ምክንያት መታሰር፣ ሞት ሊያጋጥም ይችላል። አይ ለማንኛውም እንግዲያስ እስቲ ወደ ትውልድ ቦታ ያልሄድ ብዬ
ወደ ትውልድ ቦታ የሄድኩኝና እንደ 4 ዓመት ሳስተምር። የት ነው ትውልድ ቦታ? በዚያን ሰዓት ጉታ ምክትል አሜጫ ሆኖ ጉታ ምክትል ነው። ጉታ ምክትል ነው። ውድቢ ማርያም ትባላለች። እዚያች ቦታ ላይ ሳስተምር ያው ጊዜው ቅድም የሚያደርገውን አድርጎ ወደ መረጋጋት መጣና አስተዳድሩ እየጸና ሲመጣ ቤተ ክህነቷን ራሷን ስራ እየሰራች እየጠነከረች መጣች። ስትመጣ በየስብሰባዎች በየምኖች የንታ አቋርጦትና አሁን ስሞት እና የት እንደተወለዱ ይንገሩኝና ወደ ትምህርት ለመጣ ነው። ያንን ልጨርስ ተሽት ነው የቀረኝ። እዚያ ስገኝ ወደ ቤተ ክህነት ሌላ ስራ አልተታ ቅድም ያልኩህ አልሆነም። አስተዳድሩም ያው የፊዶ ቡርጃው ስራ ተቋረጠ። ድሎ የለኝም። ማስተማርም ከባድ ነው የሆነብኝ እዚያ ቦታ ላይ ሁሉም ሳይሆን ሲቀር እነ መርጌታ ጽዬ ይባላሉ ከኔ በፊት የነበሩት ሊቀ ካህናት። ይሄ የካህናት ኮርስ መጀመሪያ ደብረ ማርቆስ ነው የተከፈተ። ጠሩኝና ህዳሉኝ። አጋጣሚ ጥሩ ትዳር ነበረኝ፣ ጥሩ ኑሮ፣ በርከት ያለ ተማሪም ነበረኝ። አሁን ሁለት ነገር ተሰማኝ። በዚያን ሰዓት የአያቶችን ቤት ወርሼ ደህና ጥጃውም ሁሉም ነበረ። እንደው ለዚህ ብሎ 3 ወር መለየት አቅቶት እንደዚህ እንደው አለ አይደል የሆነ ጀብዶ ነገር ተሰማኝ። አሁን እሺ ብዬ እንግዲህ ያከበደብኝ እመጣለሁና ትመልሰኛለህ ብዬ መርጌታ ጽዬን አነጋግሬ ተነስቼ ሄድኩኝና 3 ወር ስቆይ በ3 ወር ቆይታዬ የቤተክርስቲያን ኃላፊዎችን በደንብ ተዋወቅኩ። በተለይም ሊቀ ጳጳሱን ማንን ማለት ነው? ብፁዕ አቡነ መቃርዮስን ያን አድርጌ 3 ወር ባሳየሁት ተሳትፎ ላይ ደህና ሀሳብ ይዘውልኛል ሰዎች። እኔ ብዙም አልፈለግኩትም፣ ያን መከተል ነበረ። አጋጣሚ እኔ ተመርቄ ቤቴ እንደገባሁ በ6 ቀን ውስጥ የወረዳው ኃላፊ በሞት ተለዩ። ማን ናቸው? መርጌታ ጽዬ ይባላሉ። እኔ እንደነገርኳቸው አብዮት ጮራ ወይም ዛሬ አብዮት ጮራ ነው የሚባል ውድቢ ማርያም እያለሁኝ እኔ በሌለሁበት የወረዳ ቤተ ክህነት ኃላፊ ተብዬ የሜጫ ወረዳ ሹምኛለሁ። ለጊዜው አልቀበልም ብዬ አንገራግሬያለሁ፣ ግን ባጭሩ ተቀብያለሁ። አሁን ሳየው ገዳሙ የሚለው ስም ትርጉሙን አገኘ። ነቃጠው የሚለው ነገር ለእኔም ግልጽ አይደለም እንኳንና ለስራዬ ትርጉም ሊሆን ገዳማትን ማስገደብ ነው፣ ገዳማትን ማስገልገል ነው፣ ማገልገል ነው፣ ቤተክርስቲያን ማገልገል ሆኖ አገኘሁት። የለም ይሄ እናቴ ናት ከኔ ይልቁንስ ሊቅ የእናቴን ስም ነው መጠሪያ ማድረግ ያለብኝ ያልሆና ቴተር አስቀረጽኩኝ። ገዳሙ አያሌው የሚለው ስም በዚህ አይነት እንደገና ታደሰና እስካሁንም ድረስ ገዳሙ አያሌው ተብዬ እታወቃለሁ። እዚህ በኋላ ልጠይቁ የምትችሉን ነገር እቀበላለሁ። የሚገርም ነው። አሁን ዛሬ ላይ ሊቀ አእላፍ የሚለው ቅጽል አለ። ማን ነው ማዕረግ ስሙን የሰጠሁት? የአሁኑን ቅጽል በጣም ዘግይቻለሁኝ። ድሮ ካባና ማዕረግ እንዲህ በቀላል በየትኛውም ቦታ የሚገኝ አልነበረም። ካባና ማዕረግ ዋጋ ያጣ በዚህ በቅርቡ ትውልድ ላይ ነው። በእኛ ማለት እኔ አላውቅም። እና ድሮ በጉባኤ ተመርቆ አስተማሪ የማይሆን ወይም የደብር አለቃ ሳይኮን ካባ አይጫንም። ሌላው ደግሞ የማዕረግ ስምም እንደዚሁ ነው። አሁን እንደምታዩት ወዳታች ተበትኗል። እኔም አይ ይቅርብኝ መርጌታ በድካም ያገኘሁት ነው ስሜ የሚሻለኝ ብዬ ቆየሁኝ ብዙ ጊዜ። አሁን ግን ወደ ስራ ሲያሰማሩኝ ብፁዕ አቡነ አብርሃም ናቸው የሰየሙኝ። በጣም ጥሩ አእላፍ ብለው የሰየሙኝ እሳቸው ናቸው። እኔም ስራውን የምፈልገውን ያህል ስሙንም አልጠራም ብዬ እምቢ አላልሁም፣ ተቀበልሁኝ። አለምደው ብዬ እስከ ብዙ ጊዜ ቆይቻለሁ። እነዚህ የኔ አካባቢ ልጆች
ሊቀ አእላፍ ምናምን ይሉኛል። አውቀው ነው እነሱ ይሄን እንደማይወዱ ስለሚያውቁ በቃ እንዳልተቀበልኩት ውስጥ ያውቃሉ። ዝም ብዬ እጓዛለሁ። የኔ መሆኑንም አላወቅኩትም። ለምንድን ነው የማይቀበሉት? አይገባኝምም ነው? አይገባኝም፣ በእውነት አይገባኝም። ለምን ነው የማይገባው? በብዙ ነገር አይገባኝም። ይህን ልተረጉም አልፈልግም። አሁን በብዙ ነገር አይገባኝም። ቅድም ዋጋ ሰጥቼዋለሁ። እኔ ይበዛብኛል ነው ዋናው። ይበዛብኛል እንኳን አእላፍና የሚገርም ነው። አመሰግናለሁ የንታዬ። እስኪ ወደ ትምህርት እንግባ። እንዲያው ትምህርትን በሚመለከት በስንት ዓመትዎት ነው ወደ ትምህርት የገቡ? የትምህርት መነሻ ሀሳቡስ ምንድን ነው የሚመስለው? ከቤተሰቦት ጋር ተያይዞ ያለው የትምህርት መነሻ ሀሳቡ ይመስለኛል ወላጆቼ ወይም አያቶችም ሁሉ የጥጃ ሀብታሞች ናቸው። በጣም ሀብታሞች ናቸው እና በብዛት ለአባቴ ወንድ በዚያን ሰዓት የነበርኩት እኔ ነኝ። አባቴ ጥጆቹን እንድጠብቅለት እዚያም ከፍ ብዬ የጦር መሳሪያ እጄ እንዳጅበው ነው የሚፈልግ። ወዶም አይደል፣ እሱም ብቻውን ነው የተወለደ፣ እኔም ብቻዬን ነው የተገኘው። ነገር ግን እናቴ በአጋጣሚ እዚያ ቤት አልነበረችም እና የእናቴ ወገኖች ፈቅ ብለው በአዋሳኝ ሀገር ነው ያሉ። ከብት በምጠብቅበት እየመጡ ተማር እንዲሆነህ እያሉ የእነሱን ሙያ ለማስረከብ ጥረት ያደርጋሉ። የአያት ቅድመ አያታችን መስቀል ሁላሉ ዛሬ እና የእነሱን ትምህርት መቀበል እፈልጋለሁ። ይሄ ኑሮም ለእኔ ከባድ ነው። አባቴ ደስ ይሰኝ እንጂ እኔ ያን መንጋ ከብት መንዳት በራሱ ከባድ ነው። በዚያን ሰዓት ብትጠይቁ ድሃ መሆን ነው የምፈልገው እንዲያውኝ እሱ ጋር ከመኖር እና ብዙ አደጋ አለው የሀብታም ቤት እና እነሱ ያሉትን ተቀብዬ በቀላል ጊዜ ውስጥ ነው ወደ ትምህርት ቤት የሄድኩኝ። አዋሳኝ ሀገር ናት። አንድ አባት አሉ ይነግሩኛል። አፋፍ ነው ሀገሩ ወደ ላይ። ምናልባት ቶፖግራፊው የምታውቁት ከሆናቸው ማን ነው የሚባለው? ግንዳጠመም ትባላለች ቤተክርስቲያኗ። እኔ ትውልድ ቦታ ባለው ነው የምታይ። እኔ ግን እኮ እዚያ ሄደው ይማራሉ እያሉ ይቀሰቅሱኛል። እነዚያ ሰዎች እየመጡ በወዘን ቀን እዚያች ተሻገሬ ጀመርኩኝ። አባቴም እንደው እዚህ ይሄዳል አይልም፣ እናቴ ዘንድ ነው ይሄዳል ብሎ የሚጠብቅ። እዚያ ሲሄድ አላገኘኝም። ጠፋሁት። ቢያንስ 2-3 ወር ጠፋሁት። እዚያ በልጅነቴ ነው የጀመርኩኝ። እንደው ቢበዛ እንግዲህ ብሰሳት ምን ብል 8-9 ዓመት አይበልጥም ትምህርት የጀመርኩበት። በጣም ልጅ ነኝ። እዚያ ቀጥዬ የመምህራን እርዳታ አልተለየኝም። የካህን ዘር ነኝ በአንድ በኩል እያልኩ ነው እየተናገርኩ ያለው። ዘመዶች ድጋፍ አለበት። ለማንኛውም እየተገኙ ይሄ የገሌ ልጅ ነው የገሌቴ ልጅ ነው እንዲህ ነው እያሉ አደራ ይሉልኛል። በመምህራኑ ድጋፍ እንግዲህ የቁጥርና የዜማ ትምህርት ስማር አጋጣሚ ቦታ ላይ የድጓ መምህር ሙሉጌታ ዘራዳዊት ተገኙ። በዚያን ሰዓት ነው የተገኙ። እሳቸው ተማርኩኝ። የቁጥርና የዜማ ትምህርት ከእሳቸው ነው የተማሩ። በዚያ ቀጥሎ ቅኔ ነው የተማርኩት በብዛት። ቅኔና ቋቋም ላይ ነው በጣም በረጅም ጊዜ የሚያጠፋውኝ። ቅኔ ስማር በአጋጣሚ እንዴት እንደሆነ አላቅም፣ እኔ ዘመዶች የተማሩ ናቸው። የተማሩበት ቦታ አይባር ይባላል። አይባር ቁስቋም የንታወዙ የሚባሉ ትልቅ ሊቅ ነበሩ። ሌላ ደግሞ ፈንገጣ የሚባል ወይ የሚባል እንደዚህ አንድ አይነት ይሄ ዋሸራ ትምህርት ነው ነበር። እዚያ ነው መሄድ እንደሄድ የመከሩኝ። ስንቅም ልብስም ምንም ሰጥተው የሰደዱኝ ዘመዶች ናቸው ያስተማሩኝ። በነገራችን ላይ ዳዊት ሳይቀር አባት ያልገዛም አትማር ብሎ እነሱ ዳዊት ገዝተው ነው ያስተማሩኝ እና እኔም የእነሱን ተልእኮ ነው የምፈጽመው። ስሄድ አገሩን ምናልባት ያታውቁትም ይሆናል። ልጃንበራ አካባቢ ላይ 4 ሆነን እንሄዳለን ወደ ትምህርት ቤት። አይባር ፈቅ ያለ በአዴት ግንባር ነው። ልጃንበራ የእንታ ጥበቡ አዲስ ጉባኤ ተክለዋል። የእንታ ጥበቡ ማለት የእንታ ጥበቡ ጋፊት የነበሩ እናታቸው ከጋፊት በፊት ነው። ከጋፊት በኋላ ከጋፊት በፊት ነው። በፊት ነው።
አሁን እሳቸው አዲስ ነው እንግዲህ ወደ ጎንደር መጣው። እዚያ ላይ እናታቸው አለች። እናታቸው ጋር ሆነው ጉባኤ ተክለዋል። ጉባኤ ተክለው ሲኖሩ እኔ ወደ አይባር ነው መሄድ ተልኬያለሁኝ። እነዚያ ልጆች ደግሞ እኔ ትንሽ በእድሜም አነስ ያሉ ናቸው። እኔን ነው የሚከተሉ እና እዚህ ከእንታ ጥበቡ እነሱ የሚያውቋቸው ልጆች አሉ። እኔ እነዚያን ሰዎች እንደምንም አልቆጠርሁም። እንግዲህ እኔም አካባቢዎች ናቸው። እንታ ጥበቡ መሄድ አልፈለኩኝም። ተላኩበት ነው መሄድ ስል በአጋጣሚ ሀገሩ ቶፖግራፊው እንዲህ ዝቅ ያለ ነው እና ከፍ እና ዝቅ የሚል ነገር ነው። እዚያ ላይ አንድ ሰውዬ ስለ ገጽታቸው አሁንም ተስለው አይጠፉኝም። ምናልባት የሆነ ተልእኮ አላቸው እነዚያ ሰውዬ። እሳቸው ያን ተራራ ይጋጣሉኝ ወደ ቁልቁል እየተወንደረደርን ስንወርድ የት ነው የምትሄዱ? አደራችሁ ምናምን አሉ እና የት ነው የምትሄዱ? እኔ አይባር ነው የምንሄድ አልኋቸው። እኔን ነው ቀደም ብየው ያን የሚያነጋግሩ። እዚህ ጥበቡ ነው ማዲ ያለበት አሉ። አንተ ብለው ለይተው ጥበቡ ሂድ አሉኝ። እኔ ምንም እንደምንም አልቆጠርኳቸውም። ባጭሩ ሄደን አንመለያ ቦታ አለ ልጆች እዚህ እንሂድ ሰውየው አሉን። እኔ ደግሞ አይባር ነው መሄድ ብዬ እስከ ምሽት ድረስ አንድ ቦታ ላይ ተቀምጠን ዋልን። መሻ አይል ማንኛውም አለ እዚህ ከደን እንደር ብለን እንታ ጥበቡ ሄደን ገባን። አጋጣሚ ሆኖ ቆየሁ እስከ ስላሴ ቆየ ደረሱ። የመጀመሪያ መምሮት የመጀመሪያ መምሮት ናቸው። አንደኛ የእንታ ጥበቡን ቅኔ ሰው አይደፍረው። እንዴት? የራሱ የሆነ ችግር አለበት። ከባድ ነው። ጥንቃቄያቸውም ጥብቅ ናቸው ሰውየው። ስለዚህ እዚያ ሂጄ ገባሁ። በአጋጣሚ ለመድሁና ስንል አንድ ጓደኛችንን በሽታ ተጠቃ። እኔም ወዳልሁት ሄድኩኝ። እነዚያ ልጆችም ደግሞ ወደ ፈለጉት ሄዱ። ካልሁት ሂጄ 2 ዓመት ከሆነ በኋላ እዚህ ጅባቻ ማርያም ላይ ነው። ጅባቻን ታውቀዋለህ? ዱር ነበር ቤተክርስቲያኑ። እዚያ እየተማርኩ እያለሁኝ ቅኔ አሁን ከማን ማለት ነው? መርጌታ መንክር ይባላሉ። ለግ የነበሩት እናንተ ያደረሳችሁ ለግ ነበሩ። መንክር ግጫው የሚባሉ አይ መንክር ግጫው አይደሉም፣ ሌላ ናቸው። እሺ ስማቸው እና ተመሳሳይ ናቸው። አሁን እኛ ሰውዬ አይነ ስውር ናቸው። ወደ 200 ተማሪ አሉ። እዚያ ተማሪ መካከል ጎጆ ስሩልኝ ብለው መጡ። መምህሩ ጠዋት አንዳንድ አረግና አንዳንድ እንጨት ይዛችሁ ተብለን እዚያ ዱር ነው። እዚያ ውስጥ ሄደን ስንሰራ እኔም ድርሻዬን አቅሜን ትንሽ ነው በርግጥ እጄ ስሄድ እንዴት እንደለዩኝ አላውቅም። 2 ዓመት ነው እንግዲህ በድንገት ነው ያገኙኝ። አያውቁኝም። አዳ አሉኝ። አቤት ምን ታደርጋለህ እዚህ? ምን አመጣህ አሉኝ። ወጣ ብለው ማን ነው? ሰውየው አይነ ስውር ስለሆኑ መምህሩ ጋር ነው ቆሞ የገሌነ እየተማረ እኮ ነው፣ ጎበዝ ተማሪ ነው እንደዚህ አሏቸው። በጥበቡ አላልኩም ነበር አሉኝ። መምህሩ አይደለም እሺ ማላቃቸው ሰው መምህሩም ሰሙና ዝም አሉ። ያን ቤት አሰሩበት እንጂ አልተቀመጡበትም። እዚያ በኋላ ለየናቸው። በቀጣዩ ቀን መምህሩ መንገድ ሰድ መምህሩ ስሜ ሌላ ነው፣ አሁንም በየቆባው ነው ስም የምናወጣው። የገሌ አሉኝ። አባ ፀሐይነት ታውቃቸዋለህ አሉኝ። አላቃቸውም። አንዴ እንዲህ በመንገድ ላይ አግኝተው እንዲያ ብለው ነበር። ጥሩ ሰው ነበሩ፣ ገር ሰው ናቸው። አንድ መምህር አንተ ወደ ሌላ ሂድ ብሎ አይመክርም በታምር። እሳቸው ግን አባ ፀሐይ ያሉህን ነገር ተግባራዊ ያድርጋሉ። አዎ መምህሩ ተመልሼ መጥቼ ጋፊት ገብተው አገኘኋቸው። ጋፊት ገባ እና ያንን ግን በእድሜ ብዛት ተቀማመርሁት። እንግዲህ ብቸኛው ዘላቂ ተማሪያቸው እኔ ነኝ። ብቸኛው ዘላቂ ከልጅነት ጀምሮ ነው እና በዚህ አይነት ቅኔ የተማሩኝ። እንግዲህ የትምህርትን ሁኔታ ሁሉን የምናነሳ ከሆነ እዚያ በኋላ ብዙ ነው። ጊዜያችሁ በአንድ ሰዓት የተለካ ነው ይመስለኝ። ግድ የለም ይንገሩን። ይንታዝም ይንገሩን። እኔ ስሄድ በነገራችን ላይ
ምን ለመማር ነው የሄድኩት? ይሄን ታጥበው ቅኔ ትንሽ አጥብቄ ይሄን ታመንክር ዜማ ለመማር ነው የመጣው። መንክር የት? መንክር ላይ ጋፊት እና በምን ፈረሰ መሰላችሁ ነገሩ? ላሎ የምትባል መንደር አለች። እኔ ያው በተማሪው ወግ እየለመድኩ እያለሁኝ እሳቸው ደግሞ ዘመዶቻቸው ይመስሉኛል እዚያ ሲሄዱ እኔ በእንተ ማርያም ስል እንታ መንክር ትንሽ ወጣ ያሉ ናቸው። ሁሉን ዶሚኔት ነው የሚያደርጉ። ቆፍጠን ነው። አዎ ተቆጡኝ። ሲቆጡኝ እኔም አላከበርኳቸውም። ምክንያቱም ባላገር ነው የሚመስሉ ስታያቸው ሻሽም አልተመጣውም ምንም ማለት እኔም አላከበርኳቸውም። ሳያውቁ ማለት ነው። አላወቁም። እንዴት እሳቸውን ያልሰው አሁን ያው አላ አራ መርጌታ ነግባ አራ ሰው ሀገር ተማሪ ጋር ደግሞ ምናምን አለቻቸው ሴትዮይቱ። እኔም ማን ጋር ነው ሆነ የተጋጠምኩኝ ብዬ ተመለስኩ ወደ ቤቴና እንዲህ ያለ ሰውዬ እንዲህ ብሎ ስለ መርጌታ መንክር እኮ ነው አሉ። አይ በቃ እንግዲህ ቅኔ ቀጥል ተብሏል። አሁን እኔም በቅኔው ቀጠልኩኝ። ወደ እሳቸው የሚሄዱትን ነገር አቆሙት ማለት ነው። ሰረዝኩ። እዚያ በኋላ በቅኔው ደግሞ የንታጥበው ከበከቡኝ። ቅድም እንደተናገርኩት ቅኔው ጠበቅ ያለ ነው። ያን ማሸነፍ የሚችል ተማሪ ብዙ አይኖርም። ትንሽ አይቶ መሸሽ ነው። እኔ ደግሞ በልጅነት ስለያዝኩት ምንም አልከበደብኝም። በአጋጣሚ ጠርዙ ላይ ስደርስ መኖር እንዴት ነው የሚለው ነገር በገጠሩ ስሌት አቋቋም ካላወቁ የቅኔ መምህር ማለት በጣም ከርፋፋ ነው ብቻው። አዎ በጣም ከርፋፋ ነው እና እንዳሁኑ ቢሆን ኑሮ ሁሉ ነገር ነበር። ያን ጊዜ ሊሆን አይችልም። አሁን ይሄ ሳብጀክቲቭ ነገር አሁን የመጣ ነው እንጂ ሁለገብ ነው ትምህርት በዚያን ሰዓት መሆን ያለበት። አሁን እኔም እዚያ በኋላ ወደ አቋቋም ቤት ሄድኩኝ። አቋቋም ቤት ላይ ብዙ ጊዜ አጥፍቻለሁ። በእርግጥ አቋቋሙ ከማን ማለት ነው? ያቋቋም አሁን በነገራችን ላይ በጥቅሉ ነው የምነግራችሁ እንጂ ተማሪዎች የብዙ ሀገር ተማሪ ነን። እኔ መጀመሪያ በቀጥታ ያሄድኩኝ ጋይንት ነው ለአቋቋም ትምህርት ተክሌ ነው ደግሞ የምፈልገው ተክሌ ስለነበረ ከተክሌ ሆኖ ደግሞ ጸናጽሉ ጎንደሬ የሆነ ተክሌ ብቻ ከሆነ በጸናጽሉ ጊዜ ትፈዛለህ። ጸናጽሉ ጎንደሬ መቋሚያው ተክሌ የሆነ ነው መማር ያለብን ብለን ወስነናል። ተነስተን ወልደ ሰማያት የሚባሉ በጣም ዝነኛ መምህር ነበሩ በዚህ በጋይንት ግንባር። እሳቸው ወደን የተወሰነ ተማርና ያው በተለያየ ምክንያት አንፃር ተሻገረን አሁን ጎጃም ገባነ። ጎጃም ጥሩ መምህር ነበሩ። ያው ደብረ ታቦር የወጡ አለቃ ዋሴ ይባላሉ። ማንኩሳ ወላደጋ ደግሞ አውራጃ ከዚያ ነው የተማርና። በነገራችን ላይ ለአቋቋም መምህርነት ነው የምንማር የነበረው። እኔ የተለየ ፕሮፌሽን ስላለኝ ቅኔውን መተው አልፈልግም። የተለየ ተሰጥኦ ነው በልጅነት የምነሳበት እሱ ስለሆነ አቋቋም ዝማሬ ማስተር ብዙ ነው በጥቂቱ እሱን አደረግኩኝ እና ተመልሼ እንደገና ጋፊት መጣሁኝ። ቅኔ ቤት አልተመረኩም። ያው አውቀውት ነው ጠፍቼ ነው የሄድኩት። መጣሁኝ። ያው እንግዲህ ታጥበውም ሌላ እንዳልሄድባቸው ይፈልጋሉ። በዚያን ሰዓት በእሳቸው ስም እንድመረቅ እዚህ በነገራችን ላይ ትምህርቶች አባቶች የሚያመነኩሱትን ሰው ጳጳሳት ቅስና የሚሰጡትን መምህራን የሚመርቁትን ሰው ይፈልጉታል። በዚያ ደረጃ እኔ ከሳቸው እንድመረቅ ይፈልጋሉ። ብዙ ጥረት አድርገዋል። እኔ ወደ አረጋው የሚባል ጓደኛ ነበራቸው። ወደ ማዶ ወደዚያ ልሄድ ረግመው ነው ያስቀሩኝ። ስለሚወዱት ማለት ነው እንግዲህ ስለወደዱ ሊሆን ይችላል፣ ወይም እግዚአብሔር የፈቀደልኝ ሆኖ ሊሆን ይችላል። እና እንዲያውም እሳቸው ተመርቄ ጊዜው እኔ እንዳሰብኩት መሄድ አልተቻለም። እኔም ቅድም እንዳልኳችሁ የምፈልገው እኔ ማስተማር ካስተማርኩኝ ከአንድ ትልቅ ደብር ሂጄ
ማስተማር ያው አቋቋሙ ምንም ስለምችል በትልቅ ደብር ብቀጠር እችላለሁ። ካልሆነ ደግሞ ወደ መንግስት ስራ ነው ስል ጊዜው ያን ጊዜ በጣም መጥፎ ጊዜ ነበረ 67 68 እንዲያ ስለሆነ እኔ ወጣ ብዬ ሀገር ሄድኩኝ። የትምህርቱን ደረጃ በዚህ ቆጥረን ካየነው በአጋጣሚ በዚህ መካከል ቤተ መቅደም ኢንፎርማል በሆነ መልኩ እንደተነጋገርነው ሐዲስ ኪዳንም እማር ነበር። የት? ደብረ ኤልያስ ቅድም ስንገባ የተነጋገረ እዚያ ቆየሁኝ። እንግዲህ ለእናንተ መንገር ብዙም አያስፈልግም። ማንበብና መማር የሚባል አለ በመጽሐፍ ቤት። ማንበብ መማር ማለት አዲስ ኪዳኑ ሳድስ ወር ተፈነወ ገብርኤል ብሎ ትርጉሙን ይዞ ዝም ብሎ ሰምቶ መተው ሳይሆን በቃል ማስገባት ነው። እንግዲህ እና አባ ዲሜጥሮስን ታውቃለህ አንተ? በቃላቸው ነው መጽሐፍ የሚባል ነገር አያውቁ። ዲማ እኔ ደብረ ኤልያስ ነው ሄድኩ እያልኩ የቅኔ መምህራን ደግሞ ቅኔውም የምናስተምር ከሆነ መጻሕፍት እንዳንቀደም ማንበብ ማለት ነው። ማንበብ መስማት ደግሞ መተው ቀጥሎ ያለው መስማት እንደዚያ ነው። በዚያ ደረጃ የሆነውን አደረኩኝ። መጣሁኝ እና ጉባኤ ተከልኩ። ጊዜው ሁሉ እየከበደ ሲመጣ የት ነው የተከሉት? ትውልድ ቦታ ነው። አሁን ውድቤ ማርያም የቅኔ ጉባኤ ቤት የቅኔ ጉባኤ ተውኩኝ። ሌሎች ወንድሞቼ በሌላ ዲስፕሊን ተመረቁ። እኔ በቅኔው ተመረኩ። መጣሁኝና ጉባኤ ተከልኩኝ። 4-5 ዓመት ያህል አስተምሬያለሁ ቅኔ እና ከዚያ በኋላ አጋጣሚ ቅድም ያልኋችሁ እንዳለሁኝ በመግቢያ በሌላ እንትን አቅጣጫ ተናግሬዋለሁኝ። ወደ ስራው ዓለም ልንመጣ ነው። እንግዲህ የአስኳላውን ትምህርትም ተምረውታል? የአስኳላን ትምህርት በዚያን ሰዓት አልተማርኩም። የተማርኩኝ ወደ ስራ ስመጣ ነው። ከዚያ ምን ያስኳላ የሚባል ነገር የለ። አሁን እኮ ነው ወደዚያ የወጣ እንጂ በእኔ ጊዜ እኮ አስኳላ እዚያ ቅድሜው የሚያስኮንናል ሳይባል ይቀራል። እስኪ ስለ አስኳላው ስለ ትምህርቱን ጨርስ፣ ስራውን ይመጡበታል። እንግዲህ አብሬ ነው ዘመናዊ ትምህርትን የተማርኩኝ ከስራ ጋር ነው። ቤተክርስቲያን አገልግሎት ጋር ነው። የወረዳ ሊቀ ካህናት ሁኝ የመጣሁኝ ሜጫ ላይ ማለት ሜጫ ላይ በአጋጣሚ 3-4ኛ ክፍል ነው የነበርኩኝ። እዚያ ናይና ትምህርት ቤት እየተመላለስኩ ያው የዘመዶች እስትንፋስ ስላለ ከተማውን ብዙ እመኛለሁ። አጋጣሚ ሆኖ ያቺ ሊቀ ካህናትነት መጣችና ስል በጎን እየተማርኩኝ በጎን እየሰራሁ የቀጠልኩኝ። ያው 12ኛ ክፍል ጨረስኩ። በተለያየ ቦታ በተለያየ ጊዜ እንደምንም አድርጌ ጨረስኩኝ። በዚያ ደረጃ ገና በትምህርት ላይ ሳልጨርስ በነገራችን ላይ ትምህርት ከተባለ አቡነ ተክለ ሃይማኖት ፓትርያርኩ ማለት ነው። ቅዱስ አቡነ ተክለ ሃይማኖት ለጉብኝት ይመጣሉ። ወደ ጎጃም በዚህ ባህር ዳር ሲመጡ ያን ጊዜ ልጆችም ስለነበርና እኔና መርጌታ በላይ ሊቀ ኅሩያን አጃቢ ሆነን እንመደባለን። አጃቢ ሆነን ስንመደብ ያው እየተቀራረብና ስንመጣ አጃቢ ማለት ነው። ዛሬ ፓትርያርክ የምትሰሩት ምንድን ነው? አብሮ እሳቸው ሲወጡ ሲገቡ አይደለም። ምንድን ነው? አብረን እንሄዳለን ለአገልግሎት። አሁን እናንተ መስሪያ ቤት ቢመጡ እሳቸው ከዚያ ምን መረጵስናል አይደለም አሁን ያሰራቸው ከዚያ ገብተው ስመላለም ይቃኛል፣ አንገርጋሪ ይቃኛል። ያንን የምናነሳው የምንቃኘው እኛ። ትልቅ ኃላፊነት ነው። መከተል ሳይሆን መቼም ለአጃቢነት አበቃል። ትልቅ ሙያ ነው ማለት ነው። ትልቅ ነው እና እንዲያየውና ባህሩን ሁሉ ምኑን አስጎበኙን። ማታ መጣንና የሆነ ሰርሞኒ ያለ በዚያ ላይ ተገኝተን እየፍላጎታችን ስንጠየቅ ሊቀ ኅሩያን መርጌታ በላይ አስተዳድሩ ትንሽ አይመችም፣ የቤተ ክህነት አስተዳደር አይመችም፣ በተለይ በዚያን ሰዓት